The New York Times, Victoria, is now reporting that the U.S. Embassy in Jerusalem has told its workers that they may leave Israel, and if they want to do so, they need to do it immediately. This is according to emails from Ambassador Mike Huckabee, and this has been made out of an abundance of caution. The clock is ticking towards last chance Iran nuclear talks as U.S. President Donald Trump appears increasingly poised to order a military strike. Shot down in Texas. Hold on. Is Iran trying to string you along? Well, we're not happy with what's going on. They should make a deal. They'd be smart if they made a deal. No nuclear weapon. We want no nuclear weapons by Iran, and they're not saying those golden words. ሰላም ጤና ይስጥልን በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ሰበር አስቸኳይ ጊዜ የማይሰጥ በጣም አስደንጋጭ መረጃ አሁን ተሰምቷል የኢራንና የአሜሪካ ጦርነት በይፋ ተጀምሯል ከ20 በላይ ሀገራት ዜጎቻቸውን ከኢራንና ከእስራኤል በአስቸኳይ እንዲያስወጡ ልዩ ትዕዛዝም ተላልፏል አሜሪካ ለምትኖሩ እስራኤል ለምትኖሩና ኢራን ለምትኖሩ ትውልደ ኢትዮጵያውያን በሙሉ ራሳችሁን ከመጣው መቅሰፍት እንድታድኑ የቀረበውን ጥሪ በዝርዝር ይዘነዋል አሜሪካ የሚኖሩ ምን ስጋት አለባቸው አሜሪካ ድረስ ምን ሊፈጠር ይችላል የሚለውን ደግሞ በዝርዝር ከኔ ጋር ስትቆዩ ተሰሙታላችሁ እንዲሁም ስለ ጦርነቱም የደረሰን ሌላ አዲስ ሰበር መረጃም አለ እሱንም አካተነዋል የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ እኔ መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ አዘጋጅቻለሁ አሁን በቀጥታ ወደ ዝርዝሩ አልፈናል Is Iran trying to string you along? Well, we're not happy with what's going on. They should make a deal. They'd be smart if they made a deal. No nuclear weapon. We want no nuclear weapons by Iran, and they're not saying those golden words. ይህ ውሳኔ የተላለፈው በጄኔቫ ያደረገ የነበረው የአሜሪካና የኢራን የኒውክሊየር ድርድር ምንም አይነት ስምምነት ላይ ሳይደረስ መጠናቀቁን ተከትሎ ነው ውጥረቱን ይበልጥ ያባባሰው ደግሞ በእስራኤል የአሜሪካ ኤምባሲ የሆኑት ማይክ ሃካቢ ለሰራተኞቻቸው የላኩት አስቸኳይ መልእክት አምባሳደሩ ሰራተኞቻቸው መውጣት የሚፈልጉ ከሆነ ብቻም ሳይሆን መውጣት እንዳለባቸው ጭምር አስረግጠው በመናገር በአስቸኳይ እንዲወጡ መልእክቱን ካስተላለፉ በኋላ ጦርነቱ በይፋ እንደተጀመረ ዓለም አቀፍ ሚዲያዎች መዘገብ ጀምረዋል በዚህ ጦርነት ላይ ኢራን ያብላላቻቸው ኒውክሌሮች ከደረሱላትና ከተሳካላት አሜሪካን በቀጥታ ለማጥቃት ልዩ ዝግጅት አድርጋለች ጥረትም ታደርጋለች አሜሪካ ጋር በቀጥታ መድረስ ካልቻለች ደግሞ እስራኤልን ዶጋመድ በማድረግ በተዘዋዋሪ መልኩ አሜሪካን እንደማጥቃት ይቆጠራል ስትል አሁን ከደቂቃዎች በፊት መልእክቷን አስተላልፋለች የአሜሪካው አምባሳደር አስደንጋጭ መልእክት እንዲህ ነበር በጣም አስፈላጊ የሆነው ነገር አሁን ያሉ የንግድ በረራዎች ሳይቋረጡ ነው የሚለው በተሎ መውጣት ነው ሽብርተኝነትና ህዝባዊ ብጥብጥ እንዲሁም እልቂት ሊከሰት ስለሚችል ዛሬውኑ ነው የሚለው አሁኑኑ ይላል አሁኑኑ ዛሬውኑ በፍጥነት ከእስራኤል ምድር ለቃችሁ ውጡ ሲል ነው እንግዲህ የአሜሪካ አምባሳደር በእስራኤል መልእክቱን ያስተላለፈው ማለት ነው በዓለም ዙሪያ የሚገኙ ዜጎች ዓለም አቀፍ መንግስታት ዓለም አቀፍ አክቲቪስቶች ዓለም አቀፍ ጋዜጠኞችና ዓለም አቀፍ የሰብአዊ መብት ተሟጋቾች በአሜሪካና በኢራን መካከል የሚደረገው ጦርነት አይቀሬ እንደሆነና ጦርነቱም የበርካታ ንጹሃንን ህይወት የሚቀጽፍ በአይነቱ ልዩ የሆነ በዚህ ምድር ላይ ታይቶ ተሰምቶ የማይታወቅ በአሜሪካና በኢራን መካከል ለአንዴና ለመጨረሻ የሚደረግ ጦርነት ነው ሲሉ በርካቶች ሐሳብ አስተያየታቸውን ሲሰጡ ቆይተው ነበር there would be no victory for anybody. It would be a devastating war. And since the Americans' bases are scattered to different places in the region, then unfortunately perhaps the whole region would be engaged and would be involved. Of course we are prepared. We are fully prepared for both options. አሁን ከደቂቃዎች በፊት በወጣው መረጃና ዜና መሰረትም በአሜሪካና በኢራን መካከል ጦርነቱ በይፋ ተጀምሮ ከሁለቱም ወገን አደገኛ የሚባሉ ሚሳኤሎች መምዘግዘጋቸውን ቀጥለዋል
በኢራን በኩል ከሚሳኤልም አልፎ አደገኛ የሚባለውን በሚስጥር ሲብላላ የነበረው ኒውክሌር ሊተኮስ ደቂቃዎች ብቻ እየተጠበቁ ይገኛሉ። ኢራን በድብቅ ስታብላላው የነበረው ኒውክሌር ሙሉ በሙሉ ተብላልቶ ጨርሶ አሜሪካን ለማጥቃት ዝግጁ መሆኑን አንድ ዓለም አቀፍ ሚዲያ ዘግቧል። አሜሪካም ለዚህ ራሷን ለመከላከል ብቻም ሳይሆን ይህን የኒውክሌር ጣቢያ ከስር መሰረቱ እስከ ወዲያኛው ለማውደም ዝግጅቷን ሙሉ በሙሉ ማጠናቀቋ ተሰምቷል። እየተፈራ ያለው ግን አሜሪካ ይህን የኒውክሌር ጣቢያ ሳታወድመው ኢራን ኒውክሌሩን የመተኮስ አጋጣሚና እድል ካገኘች በርካታ አሜሪካውያን ላይ ጉዳት የማድረስ አቅሙ ከፍተኛ ነው ተብሏል። My preference is to solve this problem through diplomacy. But one thing is certain, I will never allow the world's #1 sponsor of terror, which they are by far, to have a nuclear weapon. Can't let that happen. Is Iran's foreign ministry now openly mocking Trump's State of the Union address by comparing his claims to Nazi propaganda? Why is Iran's top leadership brazenly defying the nuclear red lines Trump just laid out before Congress? Trump told the world he's waiting to hear secret words of surrender, but Iran flexes its military might with sudden IRGC missile drills instead. Is Trump's stark warning on Iran's ballistic missiles program reveal a deep American anxiety that Tehran is building weapons that could soon reach the homeland? Donald Trump drew strong, unmistakable red lines for Iran during his highly anticipated State of the Union address on February 24th. ከኢራን ተነስቶ በመምዘግዘግ አሜሪካን ሊያጠቃ የሚችል የኒውክሌር የጦር መሳሪያ ሙሉ በሙሉ ኢራን እንደታጠቀችም አሁን ከደቂቃዎች በፊት መረጃዎች ወጥተዋል። በዚህ አስጨናቂና አስፈሪ የጦርነት ድባብ ውስጥ ሆኖ አሜሪካ ያወጣችው መልእክት ደግሞ እስራኤል የሚገኙ ትውልድ አሜሪካውያን እንዲሁም ኤምባሲዎች ላይ የሚገኙ መልእክተኞች በሙሉ በአስቸኳይ ከእስራኤል ለቃችሁ ውጡ ስትል አሁን መልእክት አስተላልፋለች። በዋሽንግተን የሚገኘው የስቴት ዲፓርትመንት አስፈላጊ ያልሆኑ የመንግስት ሰራተኞችና ቤተሰቦቻቸው የእስራኤልን ምድር በአስቸኳይ ለቀው እንዲወጡ ጨርቄን ማቄን ሳይሉ አሁን በአስቸኳይ ከእስራኤል እንዲወጡ ተወስኗል ሲል መልእክቱን አስተላልፏል። በነ ማርኮ ሮቢዮ የሚመራው የዲፓርትመንት ኦፍ ስቴት ነው ይሄን መልእክት በአስቸኳይ ያስተላለፈው። ይህ በእንዲህ እንዳለ የሳተላይት ምስሎች እንደሚያሳዩት በደቡባዊ እስራኤል በሚገኘው የኦብዳ አየር ኃይል ጣቢያ በርካታ የአሜሪካ የጦር አውሮፕላኖችና የነዳጅ ጫኝ አውሮፕላኖች በብዛትና በከፍተኛ ቁጥር ታይተዋል። ይህም አሜሪካ በኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚለው ስጋት ከደቂቃዎች በፊት ከወጣ በኋላ ግን አሁን በቀጥታ ሚሳኤሎች ከሁለቱም ወገን መወንጨፍ ጀምረዋል ነው የተባለው። አሜሪካ በዚህ አካባቢ ያስተማራቻቸው አውሮፕላኖች ከእስራኤል የጦር ጀቶች ጋር በመሆን የኢራን ሰማይ እንደወትሮ ሁሉ በከፍተኛ ሁኔታ ለመቆጣጠር እና የአየር ክልሉን ጥሰው ለመግባት ከፍተኛ ዝግጅት አድርገዋል። በዚህ ከፍተኛ ኦፕሬሽን ላይ የእስራኤልና የአሜሪካ አውሮፕላኖች በአየር ላይ ነዳጅ ለመቅዳት እንዲሁም የእስራኤልና የአሜሪካ አውሮፕላኖች ኢራንን እንደፈለጉ ከዳር እስከ ዳር ለመደብደብ የሚያስችላቸውን የአውሮፕላን ነዳጅ በሙሉ አዘጋጅተው ጨርሰዋል። ቦምቦቹም እንዲሁም አደገኛ የሆኑ ሚሳኤሎችም ወደ አውሮፕላኖቹ ተጭነው ሁሉም ዝግጁ ሆኗል። አንዳንድ አውሮፕላኖች እና አንዳንድ የጦር ጀቶች ወደ ኢራን ምድር በመግባት አሁን ጥቃት መጀመራቸውን ቀጥለዋል ነው የተባለው። በሌላ በኩል ቻይናና ካናዳ መሰል ሀገራትም ዜጎቻቸው ከአካባቢው ወይም ከእስራኤል በአስቸኳይ እንዲወጡ ከፍተኛ የሆነ ጥንቃቄ የተሞላበት መልእክትን አስተላልፈዋል። የእስራኤል መከላከያ ሰራዊት በበኩሉ ለዜጎቼ እስካሁንም የምሰጠውና ከዚህ በፊት የነበረው ጥበቃና ከለላም እንደወትሮ ሁሉ ተጠናክሮ ቀጥሏል። አይዟችሁ ለዜጎቻችን በቂ መከላከያና የአይሮን ዶሞቻችን ሁሉ ተዘጋጅተዋል ሲል መልእክቱን አስተላልፈዋል። እስራኤል ሀገር የምትገኙ ትውልደ ኢትዮጵያውያን በሙሉ እንደ ኢትዮጵያዊ የኛ መልእክታችን ራሳችሁን እንድትጠብቁ ብትችሉ ደግሞ ከእስራኤል መውጣት የምትችሉበት አጋጣሚ ካለ ለጊዜው ይህ ጦርነትና ይህ መቅሰፍት እስከሚያልፍ ከእስራኤል መውጣት ብትችሉ ምክራችንና ልዩ መልእክታችን ነው። ዝርዝር መረጃዎቻችን አሁንም ቀጥለዋል። የዓለም ሀገራት ዜጎቻቸውን በአስቸኳይ ከኢራን እንዲወጡም አዘዋል። ከእስራኤል ብቻ አይደለም። ስለዚህ በዚህ መሰረት የዓለም መንግስታት በሙሉ ዜጎቻቸው ከኢራንና ከእስራኤል እንዲወጡ ስላዘዙ
ኢራን የምትገኙ ትውልደ ኢትዮጵያውያን ካላችሁ በፍጥነት ከኢራን ብትወጡ ይሄን መቅሰፍትና ይሄን አስቸጋሪ ጦርነት ብታልፉት እንደኛ የዩቲዩብ ቻናል እንደ ኢትዮጵያዊነት መልእክታችን እናስተላልፍላችኋለን። ያሁኑ ጦርነት እንደባለፈው በሚሳኤል ብቻ የሚታለፍ አይደለም። ያሁኑ ጦርነት ኒውክሌርም አለበት ነው የሚባለው። Been severely damaged by recent targeted strikes. This includes new intelligence from a historically reliable, very different than preliminary assessment with low confidence. He's saying historically reliable and accurate source and method that several key Iranian nuclear facilities were destroyed and would have to be rebuilt over the course of years. ከዚህ በኋላ ኢራንና አሜሪካ እስራኤልና ኢራን ጦርነት የሚያደርጉበት አጋጣሚ አይኖርም። ጦርነቱ ለአንዴና ለመጨረሻ የሚቋጨው አሁን ነው። ኢራን ወይ ትኖራለች ወይ ትጠፋለች፣ እስራኤል ወይ ትኖራለች ወይ ትጠፋለች። ከሁለት አንዱ ውሳኔው አያልፍም ተብሏል። ይህ ጦርነት የመጨረሻው ጦርነት ነው ተብሏል። በዚህ መሰረት በአስቸኳይ ዜጎቻቸው ከኢራን እንዲወጡ ያዘዙ ሀገራት የሚከተሉት ናቸው። አውስትራሊያ እንዲህ አለች፣ በተቻለ ፍጥነት ነው የሚሉት ለቃችሁ ውጡ ብለዋል። ብራዚል እንዲህ ብላለች፣ የሊባኖስን ማስጠንቀቂያ ተከትሎ ከኢራንም በአስቸኳይ ውጡ ተብሏል። ካናዳ በግጭት ስጋት ምክንያት ወዲያውኑ ለቃችሁ ውጡ፣ ግጭት አለ ስጋት አለ በሚለው ይሄን ሰበብ አድርጋችሁ በአስቸኳይ የኔ ዜጎች የሆናችሁ ከእስራኤልና ከኢራን ውጡልኝ ብላለች። ቻይና በንግድ ትራንስፖርት አማራጮች አሁኑኑ ውጡ ነው ያሉት። እንዲሁም ፊንላንዶች ወደ ኢራን ከመሄድ ተቆጠቡ፣ ከእስራኤልና ከሊባኖስም መውጣትን አስቡበት ተብሏል። በተለይ ወደ ኢራን መሄድን ተቆጠቡ ነው ያላቸው ፊንላንድ። ወደ እስራኤልና ወደ ሊባኖስ ደግሞ እዚህ አካባቢ ደግሞ መቆየትን ተቆጠቡ ነው። ስለዚህ ትውልደ ኢትዮጵያውያን እስራኤል ብቻ አይደለም፣ በነገራችን ላይ እስራኤልና ኢራን ብቻ አይደለም፣ ከሊባኖስም በተቻለ መጠን ረብሻ አለ ግጭት አለ ብላችሁ የሚቻል ከሆነ ዛሬ ነገ ሳትሉ ከሊባኖስ ከእስራኤልና ከኢራን ውጡ። ችግሩ አሜሪካንም አልፎ ይነካል እየተባለ ነው። የኢራን ኒውክሌር አሜሪካ ድረስ ይወነጨፋል እየተባለ ስለሆነ አሜሪካን ሀገር የምትገኙ ትውልደ ኢትዮጵያውያን ከአሜሪካ ውጡ ባንላችሁም እንኳን ራሳችሁን ጠብቁ። በተቻለ መጠን መረጃዎቹን ተከታተሉ። ራሳችሁን የምትጠብቁበትን መንገድም ወደፊት በሚወጡ መረጃዎች ዝርዝሩን እንነግራችኋለን። Times, Victoria, is now reporting that the U.S. Embassy in Jerusalem has told its workers that they may leave Israel, and if they want to do so, they need to do it immediately. This is according to emails from Ambassador Mike Huckabee, and this has been made out of an abundance of caution. But the president gave a 10 to 15-day window for Iran to make a nuclear deal, and we are entering that window. So if a strike does occur, when it comes to timeline, when do you think this could happen? Well, good morning, Carly. Good to be with you. And what we're doing in Embassy Jerusalem, as we are also in Embassy Beirut, we're doing this also with the Fifth Fleet in Bahrain, is removing any non-essential personnel. So if the president does choose to take a military strike against Iran, they'll have the least number of American targets in the region. So that's just prudence. And, the president has he has all the time in the world if he wants to take it. He has all the cards in his hand. What has been placed in the Middle East is unprecedented. And so if he does strike, he can do so with overwhelming force and, really set back the Iranian regime. አዎ የአሜሪካ መንግስት ይህን ማድረግ ከፈለገ ሁሉ በእጁ ሁሉ በደጁ ነው። ማንም የሚያግደው የለም። ሁሉን ማድረግ ይችላል ነው የምትለን። እንግዲህ ጀርመን እንዲህ አለች፣ ምንም አይነት ጉዞም አታድርጉ፣ በአስቸኳይ ውጡ። ጉዞ ጭራሽ እንዳታስቡት ነው ያለችው። በአስቸኳይ ውጡ ብላለች። ከኢራንም ህንድ ሁሉም ዜጎች ነው ያለችው። የህንድ ደግሞ የተለየ ነው በጣም። ሁሉም ዜጎች፣ ተማሪዎች፣ መንፈሳዊ ተጓዦች በማንኛውም ትራንስፖርት አማራጭ በአስቸኳይ ወደ ሀገሬ ኑልኝ ነው ያለችው። ሁሉም ነው ያለችው ህንድ። የህንድ የተለየ ነው ሁሉም። አሜሪካም ለጊዜው በጣም አንገብጋቢ ያልሆነ
በጣም አስቸኳይ የሆነ በልዩነት የማትፈለጉ በልዩ ሁኔታ ከጦርነቱ ጋር ተያይዞ በወታደራዊ ኦፕሬሽን በሌሎች ሁኔታዎች የማትፈለጉ ከሆናችሁ ከእስራኤል ውጡ ነው ያለችው አሜሪካ። ኢራን ውስጥ ምንም አይነት አሜሪካውያን የለም መሰለኝ። ከኢራን ውጡ አላለችም አሜሪካ። ህንድ ግን ሁሉም ዜጎች ነው የምትለው፣ ሁሉም ዜጎች። ፖላንድ በአስቸኳይ ለቋቸው ውጡ ብላለች። ሰርቢያ ከጸጥታ መበላሸት በፊት ቀድማችሁ ውጡ፣ ከጸጥታ መበላሸት በፊት። ሲንጋፖር ጉዞ አቁሙ፣ ከኢራን ውጡ። እነዚህ ሀገራት መልእክታቸውን አስተላልፈዋል። ከኢትዮጵያ መንግስት በኩል በኢትዮጵያውያን እስራኤል በሚገኙ ኢራን በሚገኙ ሊባኖስ በሚገኙ ትውልደ ኢትዮጵያውያን ላይ የኢትዮጵያ መንግስት እና የኢትዮጵያ ኤምባሲ እስካሁን መልእክት አላስተላለፈም። ወደፊት ምናልባት መልእክት ያስተላልፋል ወይም ያስተላልፍ ይሆናል ተብሎ ይጠበቃል። ቢያንስ የጥንቃቄ መልእክት መተላለፍ አለበት ተብሎ ይታሰባል። እንግዲህ የተከበራችሁ አድማጭ ተመልካቾቻችንም ይህ ጦርነት መቅሰፍት የሚበዛበት ጦርነት ነው። በዚህ ጊዜም ከነዚህ አካባቢዎች ከተጠቀሱት አካባቢዎች በአስቸኳይ መውጣት የምትችሉ እንድትወጡ፣ መውጣት የማትችሉም የየመንግስታቱን የየሀገሩን መመሪያ በመከተል ኢራን ውስጥ ካላችሁ የኢራንን መንግስት መልእክት በየጊዜው አዳምጡ። እስራኤል ውስጥ ከሆናችሁ የእስራኤልን መንግስት መልእክት በየጊዜው አዳምጡ። ሊባኖስ ከሆናችሁ የሊባኖስን መንግስት መልእክት በየጊዜው አዳምጡ። ራሳችሁን ጠብቁ። ከወዲሁ ለቤተሰቦቻችሁ የሚሆን ምግብ አዘጋጁ። ሱቆች ሊዘጉ ይችላሉ። እንቅስቃሴዎች ሙሉ በሙሉ ሊገደቡ ይችላሉ። ልጆች ያሏችሁ፣ ህፃናት ያሏችሁ፣ ነፍሰ ጡሮች ያሏችሁ በአስቸኳይ ለነሱ በቂ ምግብ ጦርነቱ በጣም ሳይፋፋም ማለት ነው አሁን ወጣችሁ ከሱፐር ማርኬት ማሟላት ያለባችሁን በሙሉ አሟሉ። በዚህ ዙሪያ የኛ የዩቲዩብ ቻናል ለትውልደ ኢትዮጵያውያን የሚሆኑ መረጃዎችን ከዛሬ ጀምሮ ደከመኝ ሰለቸኝ ሳይል 24 ሰዓት ትውልደ ኢትዮጵያውያን በዚህ ጦርነት ችግር እንዳይደርስባቸው ጠቃሚ መረጃዎችን ለማስተላለፍ ዝግጁ ነን። የዩቲዩብ ቻናሉን ሰብስክራይብ አድርጉት፣ እንደዚህ አይነት መልእክት እንዲመጣላችሁ። ሰናይ ቆይታ። ፈጣሪ ከዚህ መቅሰፍት ትውልደ ኢትዮጵያውያን ይጠብቅልን።